እኔ አሽፋ ከተማ ውጊያ ተቀምጦ እዛው ቁጭ ብዬ ቲሊሊ ከተማን ተቆጣጠረ ብሎ ከአሜሪካ አንዱ እንትን አለ ፖስት አደረገ። የሚዲያ አካል ነው ይሄ ነው አማራ ላይ እናንተ ተወን ነው ወይ ነው ጥያቄ። ማህበረሰቡ ከጊዜ ወደ ጊዜ በፋኖ ላይ ያለውን እምነት እየቀነሰ በቀጣይም አሁን በዚህ የሚቀጥል ከሆነ ጭራሽ ማየትም አይፈልግም። በእርግጠኝነት እስቲ አስራሩ ነገር አስራት ታውቃለህ? ሸራብ አዎ እሱ ነው ከኛ አሁን እኛ ትግሉ ላይ ሆነን ዋጋ እየከፈልን የትግሉ ባለቤት እነሱ ናቸው። አንዳንዴ በጣም ይገርመኛል። አብዛኛው ታጋይ ሲያውቃሉ ይሄንን ይረዳሉ። አብሯቸው ያለውስ ይገነዘባሉ። የፖለቲካን ሀሁ ማያቅ በቃ አማራ ብሎ ይወጣ አለ። ቅድም እንደነገርኩህ ፐርሰንቱ ትንሽ ይሁን እንጂ ማዝለው ለእነሱ ነው። ላመኑበት ዓላማ ወጥተዋል። እነሱን መታደግ ነው እኔ ትልቁ ቀጣይም ስራዬ ዓላማዬም እሱ ነው። ምክንያቱም አማራ ነህ ብለህ አንተ የትግል መስመሩ ሲስት የውክልና ጦርነት እየተካሄደ ስታይ አላማራኝም ብለህ ስትወጣ ያ ማያቅ ንጹህ ትውልድ እንዲያልቅ አልፈልግም። ቻሌንጆችስ ለመውጣት የነበሩ ቻሌንጆች ለምሳሌ አሁን ጀነራል አዲሱ መሐመድን 4 ጊዜ ገድየዋለሁ በሰበር ዜና ምሳሌ ነው ማነሳለህ። ዶክተር አብዱ ሁሴን በሌለበት ከግድያ ሙከራ መለጠ ገርጨጭ ላይ ስብሰባ ነበርና የተላከ አቶ አረጋ ከበደ ነው። ከግድያ ሙከራ መለጠ የተባለው ምክትል ርዕሰ መስተዳድር ነው። የሉም በቦታው። እንግዲህ ይሄ ያሳፍራል፣ ያሸመቀቃል። ስንቱን መከላከያ ሰራዊት ገለነዋል። አሁን እኮ በህይወት ያለው መከላከያ ሰራዊት እኛ ከገደል ነው ያንሳል። የእውነት ነው መነግርህና ስንሰራ የነበረው ስራ የሚዲያን ሳይሆን የአክቲቪስት ስራ ነው። በቃ የተለያዩ ጥያቄዎችን በተለያየ ጊዜ አንስቻለሁ። ሰላም የሚለው ቃል ራሱ ያስቀዝፋል። እዛ ቀጠና ላይ አመራር ተብለው ኃላፊ ተብለው የተወክሉ ሰዎች ስለ ጫካ ስልጣን ነው እንጂ ነገን አርቆ ማሰብ አይችሉም። ተጨባጭ መሬት ያለው ምንድን ነው? በኋላ ታሪክ አላቸው። ነፍሰ ገዳይ የነበረ ሰው እንዴት ስለ ሰላም ያስባል? ትናንት ሌባ የነበረ ሰው እንዴት ስለ ሰላም ያስባል? እሱን ነው ህዝብን ብሎ ለወጣ ሰው አገሬን ብሎ ለወጣ ሰው የመጨረሻው የአማራጭ ሰላም ነው። በቃ እንዴት ነው የምትመለከተው አንተ? ይሄን ተዋጋን ሲሉ በጣም እስቃለሁኝ። ሱሪያቸው እስከሚወልቅ ሲሮጡ እየዋሉ ከነበረበት ቤዝ ወረዳ ለቀህ ከወረዳም የወረዳ ሳተላይት ከተሞችን ለቀህ ጫካ ውስጥ መሽገህ የአማራ ህዝብ ደርሽልሃለሁ የምትለው በምን ሞራ ነው? በተለይ ጎጃም አካባቢ ዋሸራ የሚባለው ላይ ግፍ እስር ቤት አለ፣ ማሰቃያ። በተለይ አንድ የሰላ አእምሮ ያላቸው የሰላ ትችት የሚተቹ ንጹህ ታጋዮች የሚታሰሩበት ቦታ አለ። የሆነ መድረክ ላይ አማራነትን ይናገሩታል፣ ተግባር ላይ ግን እዛው ሰፈር ውስጥ ነው ያሉት። ለዛ ምን አይሻገሩም። ውስጥ ነበርክና አንተ ይሄንን እንዴት ነው የምታየው? መጀመሪያ በተለያዩ ቦታዎች እኔ እንኳን ባይኔ በብረቱ ያየሁት ከሞት ተረፈ ያልኩህ ቦታ ላይ ድሮን ጥቃት ሲደርስ የሚሞተው የኛ ሰራዊት ነው። አየር ላይ የምንዋለው ንጹሃን ሞቱ ነው። አጉት በቅርቡ በጣም በሚያሳዝን ሁኔታ በቁጥር አንዱ ብርጌድ በሚባል ደረጃ በድሮን ተመቷል። ያው እኛ ስንዘግብ የነበረው ንጹሃን ሞቱ ነው። አሁን እኔ የሰላም አማራጭ እጆች እንዲዘረጉ የምፈልገው አንዱ ይሄ ነው። መሪ ተብሎ የተቀመጠው ሰው የሚመለከተው ሰው በሰነድ በጽሁፍ አቅርቢያ የተደራጀ ጥያቄ ነው ጠየቁትኝ። ይህ ጥያቄ ቀርቧል ብዬ ያለበላህና ተከካለኝ። የአማራ ብሔረተኝነት ነው ወይስ የአማራ ብሔረተኝነትን የሚያፈርስ ሰፈርተኝነት ነው የሆነ ያለው? መቼም ጦርነት ጥሩ ነው አይባልም፣ ግን የቀጣይ ህይወቴን የሚወስን ምዕራፍ ተሻግሬ ነው የመጣሁት። ትናንት የአማራ ጠላቴ ነው ብሎ ከፈረጀ ከህወሓት ጋር ተሰልፈ ያውም በማንፌስቶ የአማራ ህዝብ ጠላቴ ነው አማራን አከርካሪውን መተነዋል ብሎ በህገ መንግስት ድረስ ባንዳው ማን ነው ከተባለ እዛው ላይ ነው ጥቅምን አሳልፎ የአማራን ጥቅም አሳልፎ ለሰጠ ነው የውክልና ጦርነት ለሚያካሄድ ነው ባንዳነት ስያሜው መሰረት። አሜሪካ፣ አውሮፓ ላላችሁ የሚዲያ ባለቤቶች፣ ባለሙያዎች፣ ዲያስፖራዎች በቃ መሬት ላይ ያለው እና እናንተ የምታስቡት አራምባና ቆቦ ነው እየሆነ ያለው በተገላቢጦች ነውና እሱ ነገር እባካችሁ ቆም ብላችሁ አስቡ። እና እንዴት ነበረ ኤክስፒሪየንስ? በሩጫ በስማ በለው በውክልና በተለይ በህወሓት በነሻዕቢያ በነግብጽ አልቡርሃን ታሪካዊ የኢትዮጵያ ጠላቶች የሀገሩን ሉዓላዊነት አሳልፈው ለሚሰጡ ኃይሎች በእነሱ አደራዳሪነት አፋብን የሚባል አንድ የቆብ ድርጅት መጥቷል። ያው እንግዲህ ሚስጥር እየወጣው ስለሆነ አብዛኛው ተቀባይነት አላገኙም። እድሉን ካገኘ አብዛኛው ይወጣል። እርግጠኛ ሆኜ የምናገረው ጎጃም ላይ ሸበል ገዳይ ተብሎ በሎቢስቶች በአክቲቪስቶች እንደሚጮሁ አይደለም። መሬት ላይ ያለው ታጋይ ያውቀዋል። ይሄን ቃል ለምድር ቃል ለሰማይ ይሄን ነገር መዝግብልኝ ይፈርሳል።